ሰላም ጤና ይስጥልን ውድና የተከበራችሁ የሄሉዬ ወዳጆች አድናቂዎች እንዲሁም ደግሞ የኔ ቤተሰቦች እንዴት ናችሁልኝ? የኔ ውዶች ሁሉ ሰላም ሁሉ መልካም ነው ወይ? እንግዲህ በሄሉ ዙሪያው ተጠፋፍተናል፣ እየተጠፋፋንም ነው ማለት ነው። ቤተሰቦቼ እንዴት ናችሁልኝ? ከምንም በላይ ቅድሚያ ለሰው ልጅ በተለይ ደግሞ ለእኛ በስደት ላለነው ቅመሞች ከምንም በላይ ሰላማችንና ጤናችን አስፈላጊ ስለሆነ ጤናችሁ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ እኔ ቤት ስለ ሄሉ ምጽፉ እህቶች አላችሁ። ሄሉ በመጥፋቷ ተጨንቃችሁ እረ ምትክ ሄሉዬ ምን ሆና ነው የጠፋችሁ እያላችሁኝ ነው። በዚሁም ደግሞ ምትክ ያ በአርባ ምንጭ ነው የሚባል ወሬ ሰምተናል። አርባ ምንጭ ነው ወይ ብላችሁ የምጠይቁኝም ልጆች አላችሁ። እንግዲህ ለእናንተ ዛሬ መልስ ልሰጣችሁ መጥቻለሁ። እንዲሁም ደግሞ በሄሉ ዙሪያ አረ ምትክ እያትጥፊ ቪዲዮ ስሪልን የምትሉም ልጆች አላችሁ። በዚህ አጋጣሚ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ነፍ አመት ኑሩልኝ የኔ ውዶች ማለት ነው። ሰው ሲጠፋ ጠፋችሁ፣ ለምን ጠፋች ከሌ ብላችሁ የምትፈልጓላችሁ። አሁን በሄሉ መጥፋት ብዙዎቻችሁን እያዩችሁ ነው። ተጨንቃችሁ በሌላ ሰው ቪዲዮ ስር ገብታችሁ ራሱ ሄሉ ለምን ጠፋች ብላችሁ የምትጠይቁ እህቶች እያዩችሁ ነውና እግዚአብሔር እናንተ በቃ ትለያላችሁ። እንግዲህ ሄሉዬ በነገራችን ላይ አርባ ምንጭ ገብታለች። ያው እኔ የገብርኤል ለታ ያዩት ነው ያው አርባ ምንጭ እንደገባች በዛ ቪዲዮ ነው በደንብ ያረጋገጥኩት። ሄሉ ያው ወደ አርባ ምንጭ ስትሄድ እነ ሉል ቪዲዮ ሰሩ እንጂ ሄዳ ልትሄድ ነው በሚል ሰሩ እንጂ መሄዷን ምንም ያሳወቀችውም ነገር የለም። ቪዲዮም አልሰራችም፣ በቲክቶኳን በቻናሏም አልሰራችም ነበር። ግን የገብርኤል ለታ አርባ ምንጭ ሆና ያው የማዘር ቤት ሆና ቪዲዮ ለቃ አይቻለሁ። እንዲሁም ለምስኪኖችም ስታበላ ሄሉዬ በእንደዚህ አይነት ነገር በጣም ነው መወዳትና ለምስኪኖችም ስታበላ አርባ ምንጭ ላይ ያው አይቻታለሁ። አሁን ላይ አርባ ምንጭ ነው ያለችው ሄሉ። እንግዲህ ወደ ቤተሰብ ሄዳለች ለራሷም ጊዜ ለመስጠት በቻናሏም እንግዲህ መንፈሷን አድሳ ጠንካራ ሆና በቻናሏ የበለጠ ከቤተሰብ ጋርም ትንሽ ጊዜ አሳልፋ ገናንም ባህል አሳልፋ እንግዲህ ለገና በአዲስ ስራም ከቤተሰቦቿ ጋር እርግጠኛ ሆኜ ነው ምነግራችሁ በቻናሏ ላይ ትመጣለች በዩቱቧ ላይ ብዬ ተስፋ አደርጋለሁ። የኔ ውዶች አትጨነቁ፣ ደህና ናት። ምናልባት አንዳንዶቻችሁ ያው ቲክቶኳ ላይ ደርሳችሁ ይችላል፣ ወይንም ደግሞ የቲክቶኳን አካውንት ላታውቁ ትችላላችሁ። በዚህ ምክንያትም የምትጨነቁ እህት ወንድሞቹ አላችሁ ብዬ ስላሰብኩ እኔ ጋም ስለምትጽፉልኝ ነውና ቲክቶክ ላይ አለች ቲክቶክ ላይ ሄሉዬ ደህና ናት። በቻናሏም ያው እንግዲህ ለገና በአዲስ ስራ በአዲስ ነገር በአዲስ መልክ በአዲስ መንፈስ እንጠብቃታለን ሁላችንም ብዬ ተስፋ አደርጋለሁ። እና ውዶች አትጨነቁ፣ ደህና ናት። ምንም ቢሆን ቤተሰብ ጋር ናት። ቤተሰብ ጋር ያለ ሰው ምንም ቢሆን አይከፋውም። የእውነቴን ነው የምላችሁ። ያውም እናት አባት ያለው ሰው መቼም ቢሆን እግዚአብሔርን ነው የምላችሁ መቼም ቢሆን አይከፋም። ሄሉዬ ደግሞ እድለኛ ናት። እናት አባት እነዛን የመሰሉ ፈትለን የመሰለች ደርባባ ናት። እኛን የመሰሉ የቤቱ ዋልታና ማገር የሆኑ አባት አላትና እሷ እድለኛ ናት። እግዚአብሔር ይመስገን። እንግዲህ በቤተሰቦቿ እየተደሰተች ቤተሰቦቿን በእሷ እየተደሰቱ እንድትኖር ለእነሱም እድሜና ጤና ይስጣቸው ማለት ነው። በዚሁ እንግዲህ ለገና በአዲስ ስራ ትመጣለች። ገና ለታ ከቤተሰብ ጋር ፏፈሽ ብላ ትመጣለች ብለን እርግጠኛ ሆኜ ነው የምነግራችሁ። በቻናሏ ትመጣለች። ሁላችንም በጉጉት እንጠብቃታለን። ሌላው ደግሞ ያ በአርባ ምንጭ ነው እየተባለ ነው የምትሉኝን ይሄ እግዚአብሔርን መረጃ የለኝም። ያ ምን ሊሰራ ከዚህ በኋላ አርባ ምንጭ ይሄዳል? አርባ ምንጭ ምን ሊሰራ? ከሄሉ ጋር ያለው ነገር አበቃ። መቼም ያላበቃ ነገር ቢሆን ሄሉ ከቻናሏ ከጠፋች እንደው ወደ 2 ወር ሊሆናት ነው አይደለ? ቻናሏ ላይ መስራት ከቃመች የማይጠፉና የሚፈታ ጉዳይና በቅርብ የሚመጡ ቢሆን ገና ድሮ። ስለዛ የሄሉና የአብ ነገር የተዘጋና ያበቃለት ነገር ስለሆነ ነው በዚህ ልክ የረዘመው ብዬ ነው ማስበውና አርባ ምንጭ ላይሆን የሚችላል። ቤተሰቦች እኔ ያላቅም ስለያብ መረጃ የለኝም ለጊዜው ማለት ነው። የኔ ውዶች የምጠይቁኝ ልጆች ስላላችሁ ነው እና የተሳሳተ መረጃ ሊሆን ይችላል እንጂ አርባ ምንጭ ምን ሊሰራ ይሄዳል ከዚህ በኋላ? ምን ሳይናልኝ ብሎ ከዚህ በኋላ አርባ ምንጭ ላይ ሄዳል? ያም እኔ አላቅም። እንግዲህ ይሄ መረጃ የለኝም የኔ ምርጦች ማለት ነው። እንዲሁም ደግሞ ምትክያ ትጥፊ ባክሽን አንዳንዴም ቢሆን በሄሉዬ ቪዲዮ ስሪልን የምትሉም አላችሁ ማለት ነው። እናንተንም እኔ ውድድ ነው ማረጋችሁ፣ ክበሩልኝ የኔ ውዶች። ሄሉዬን ግን እርግጠኛ ሆኜ የምነግራችሁ ለገና ከቤተሰብ ጋር ድምቅ ፍክት ብላ እንደምትመጣ ነው። በጉጉትም እንጠብቃታለን የኔ ምርጦች። እና ያለው ነገር ይሄ ነው፣ አታስቡ። ሄሉዬ ደህና ናት።
ቤተሰብ ጋር ናት። አርባ ምንጭ ገብታለች ያለችው ቤተሰብ ጋር ነው። ምንም አትሆንም የኔ ቅመሞች። እናንተ ብቻ ራሳችሁን ጠብቁ እሺ የኔ ውዶች።